مرا دعاء يقدمال بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم እህቶቼ በስደት እንግዲህ በጣም ብዙ አመት የቆያችሁ እህቶች አላህ የረፍት እንጀራ ይወፍቃችሁ ወጥቶ ከመቅረት አላህ ይጠብቃችሁ ለእናንተ የማይጠቅም ነገር አላህ ያርቅላችሁ ለእናንተ የሚጠቅመው ሁሉ ነገር አላህ ያቀርብላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ዛሬ ኢትዮጵያ ላይ ወርቅ ገዝተን ከአረብ ሀገር ወደ ኢትዮጵያ ብንሄድ ይጠቅመናል ወይ ብላችሁ ጠይቃችሁኝ ነበር ማለት ነው ዛሬ 3 ጥያቄዎች ነው በዋነኝነት የምመልሰው ሶስቱም ጥያቄዎች ለስደተኞች እጅግ በጣም የሚጠቅም ነገር ነው ማለት ነው ቪዲዮ ላይክ ማድረግ እንዳትረሱ አይከፈልበትም ለብዙ እህቶች እንዲደርስ እኔም ደስ እንዲለኝ ማለት ነው ወርቅ ኢትዮጵያ ይዘነው ብንሄድ ኡነታው ስነግራችሁ ጊዜ አለው ለምሳሌ ወርቅ ብትገዙበት በገንዘባችሁ ለሰው አስቀምጥልኝ ብላችሁ ከመስጠት ወርቅ ገዝታችሁ ብትለብሱት ጥሩ ነው ኢትዮጵያ ቢሄድስ ብዙ ወርቅ ገዝተን ወደ ኢትዮጵያ ይዘን ብንሄድ ያም ብራችሁ ራሳችሁ ጋር እንዳለ ቆጠሩት ገብቷችኋል ለሰው አማና ሰጣችሁ አማናችሁን ከምትበሉ ከምትከዱ እናንተም ከምትጎዱ ከምታለቅሱ ወርቅ ብትለብሳችሁ ብታስቀምጡበት ለእናንተ በጣም ጥሩ ነው ሰው ጋር ያስቀመጣችሁት ብር እንደሌላችሁ ቆጠሩት በእጃችሁ እስኪ ይገባ ማለት ነው ኢትዮጵያ ሲሄድ ይጠቅማል ወይ ያዋጣል ወይ ትርፍ አለ ወይ ለምትሉ ጊዜ አለው አንዴ አሁን ወርቅ ይጨምራል ይቀንሳል እናንተ በጨመረ ጊዜ ብትሸጡት ጨምሮ ሊሸጥላችሁ ይችላል ግን ደግሞ እናንተ አጋጣሚ ተቸግራችሁ ልትሸጡት ስትፈልጉ ምናልባት ወርቅ በቀነሰበት ጊዜም ሊሆን ይችላል ወርቅ በዋነኝነት ያተርፋል ምናምን ብዬ ሳይሆን ምነግራችሁ እሱ ቻንሳችሁ ነው አተረፈ አላተረፈ የቻንሱ ጉዳይ ነው ግን ምነግራችሁ ነገር ቢኖር ብሩን ነው በቃ እናንተ መሬት እንደገዛችሁ ከመሬት እንደውም ይሻላል ወርቅ ባሁኑ ሰዓት ለምንድነው እንደዛ ያልሽት ልትሉ ይተቻላላችሁ ከመሬት መሬት አሁን ወይ ህጋዊ ሊሆን ይችላል ወይ ህጋዊ ላይሆን ይችላል ህጋዊ ካልሆነ እንደ ድሮ አይደለም ህጋዊ ያልሆነ መሬት አይሸጥም ባሁኑ ሰዓት ህጋዊ ሆኖ ራሱ አሁን የኮሊደር ልማት ምናምን እያሉ ሰውን በጣም እንትን ስላከሰሩት ማንንም መሬት እየገዛ አይደለም ግን ከመሬት ራሱ ወርቅ ይበልጣል ምክንያቱም በማንኛውም ታይም ደላላ ሳያስፈልጋችሁ አጋጅ ሰው የሚያሻሽጣላችሁ ሰው ሳያስፈልጋችሁ ቀጥ ብላችሁ ሄዳችሁ መሸጥም ትችላላችሁ አለም ደግሞ ያላችሁን ወርቅ በሙሉ ባንክ ቤት ውስጥ ወስዳችሁ አስመዝናችሁ ባንክ ቤት አስቀምጣችሁ በወርቁ መጠን ብር ወስዳችሁ የሥራ የሚሆን ስራ መፍጠር ትችላላችሁ ማለት ነው በመቀጠል ደግሞ የወርቁን ተመልሷል ብዬ አስባለሁ ሌላ ደግሞ አንድ እህቴ ምን አለችኝ 1500 ብር ነው የሚከፈለኝ ነገር ግን ምግብ የለም እዛ ቤት ውስጥ ልጠፋ ነው ብላ ነው ያለችኝ ማለት ነው በአሁኑ ሰዓት እኔ ከባድ ችግር ምግብ ብቻ ከሆነ ችግርሽ 1500 ከሆነ የሚከፈልሽ ህጋዊ ሆነሽ በፍጹም እንዳትጠፊ ገብቶሻል በፍጹም እንዳትጠፊ ህጋዊ ስለሆንሽ ውጭ ወጥተሽ እንኳን አሁን በጣም ጠፍተው የሚሰሩ ወቶች አሉ እኔም ጠፍቼ ነበር የምሰራው 1500 ነው የሚከፈለው ዱባይ ከዛ በላይ የለም ምግብ የምትሰሪ ከሆነ በጣም ከባድ ስራ ከሆነ 1800 1700 አለ ዱባይ እንዳትጠፊ ኢቃማ አለሽ 1500 ከሚከፈልሽ ዱቄት 20 ኪሎ ዱቄት 20 ኪሎ አልኩኝ 10 ኪሎ ዱቄት እኮ 18 ብር ነው ኦኬ አንድ 30 ፍሬ እንቁላል 15 ብር ነው 15 ብር 12.50 እንደዛ ነው ቲማቲም ምናምን ብትገዢ ያናህል ደግሞ ምናልባት አሁን ለምሳሌ አረብ ቤት እስካለሽ ድረስ ምሳ አይጠፋም እራት ላይ ሰራ ይችላል ምሳ አይጠፋም ቁርስ አይጠፋም ኦኬ ከነሱም የተወሰነ እየበላሽ አንቺም ደግሞ በብርሽ በሶ አጥሚት ሹፋን ምናምን እንደገና ደግሞ ዱቄት ቲማቲም ምናምን ገዝተሽ ፉል እዚህ ሀገር በጣም ርካሽ ነው ዱባይም ሆነ ሳውዲ 2 ብር ነው የጉጢው ፉል ማለት ነው አንድ ቀን ሰርተሽ ካስቀመጥሽው እስከ 2 ቀን 3 ቀን ትበይዋለሽ አትጥፊ ነው የከፋ ነገር ከሌላ አትጥፉ እውነቴን ነው በተለይ ደሞዛም 1500 ነው ስትለኝና ህጋዊ ላይ ስትለኝ እኔ እንዳጠፋ ነው መመክራት ምክንያቱም በጣም እየተሰቃዩት እየተደበደቡ እንኳን የሚሰሩ እህቶች አሉ ባሁኑ ሰዓት ደግሞ እንደ ቻንስ ነው ውጪው ስራ የለም ግን የከፋ ነገር ከደረሰባችሁ ጥፉ
የከፋ ነገር ራሳችሁ ላይ እንዲደርስ አልፈቅድም። አትጥፉ አይደለም ማለት ነው። በመቀጠል ደግሞ ሳህን ምናምን ይሄ የምግብ የሚበላበት ሳህን ምናምን ይዘን ብንሄድ ወደ ኢትዮጵያ ብላኛለች አንድ እህቴ ቆይቷል። በርግጥ ሳህን ምናምን አትግዙ እዚህ ሀገር ማለት አረብ ሀገር ላይ አትግዙ። አንደኛ ካርጎ ላይ በጣም ሚዛኑ ከፍ ይላል። ኦኬ በጣም ሚዛን ይፈጥራል። 1 ኪሎ እኮ 7 ድርሃም ወይም 7 ሪያል ከፍላችሁ ነው የምታስመዝኑት። ለኪሎ ከፍላችሁ ነው አይደል? 100 ኪሎ ቢመዝን ወይም 10 ኪሎ ቢመዝን አስቡት 70 ብር ነው። ገብቷችኋል አይደለ? እና ሳህን ምናምን ካርጎ ውስጥ ይሰበራል። የካርጎ ከፍላችሁ የሚዛን ከፍላችሁ እንደገና እቃው ኢትዮጵያ ሲመጣ ቆንጆ ነገሮች አሉ። ኢትዮጵያ የሳህን ችግር የእቃ ችግር የለም። ኢትዮጵያ የብር ችግር ብቻ ነው ያለው። እውነቴን ነው። የማሽን እቃዎች አንዳንድ ኦሪጂናል ለምሳሌ የልብስ መስፊያ ማሽን ምናምን ብታመጡ እሱ ጥሩ ነው። እሱም ይሄ መሰኪያው በ3 የሚሰካው ቦይሉ ደግሞ ኢንተርናሽናል የሆነ የትም አገር ላይ የሚሰራ በ220 የሆነው ይዛችሁ ብትመጡ እሱ አሪፍ ነው። አንደኛ ልብስ ቤት ብትከፍሉ ማንኛውም ነገር ለምሳሌ የትራስ ጨርቅ ቤት ምናምን ብትከፍቱ ያ ነገር ሰርታችሁ ሰፍታችሁ ራሳችሁ ሙያ ተምራችሁ ቤታችሁ ውስጥ መሸጥ የምትችሉበት እድል አለ። እና ይሄ ኮተት ሳህን ብጭርቆ ምናምን አታምጡ። ምንም ኢትዮጵያ የሌለ ነገር የለም። ልብስም አለ፣ ሳህኖች አሉ። የፈለጋችሁት ከአረብ ሀገር የምታዩት እቃዎች እንዳለ እዚህ አለ። እናንተ አሁን እዛ ስንሄድ አንገዛም ነው አይደል? አስቀምጡት። ለምሳሌ ሳህን እዛ ሀገር ወይ ደርዘን 150 ብር ወይ 200 ይሆናል አይደል? አስቀምጡት ብሩን ቁጥር አድርጋችሁ በቃ ይሄ የቤት እቃ ምገዛበት ነው ብላችሁ። አለም ደግሞ ጥሩ እህት ስማርት የሆኑ እህቶች ምናምን ቤተሰብ ካላችሁ በየወሩ 1 ወር ሳህን እዛ ኢትዮጵያ ውስጥ ቤት ካላችሁ ቤት ሳይኖራችሁ እቃ መግዛት በጣም ከባድ ነው። የቤት ክራይ ውስጥ እየኖራችሁ ብራንድ እቃ ላይ መብላት ያሳፍረኛል እኔ ማለት ነው። እውነቴን ነው የምላችሁ። ለምን ቤት ስትቀይሩ ምናምን ይሰባበራል። በቤት ክራይ ሆናችሁ ቢፌ አልጋ ምናምን አትግዙ፣ ይጎዳሉ እቃዎቻችሁ። እናንተ እነዛ እቃ ገዝታችሁ ቤት ክራይ ውስጥ ከምትኖሩ ብትሞቱ ይሻላችኋል። ለምንድን ነው ሞት ነው ሲጀመር ማለት ነው። የ40 ሺህ ብር ቢፌ እና የ40 ሺህ ብር የ50 ሺህ ብር አልጋ ገትረሽ ስራ የለሽም ቤት የለሽም በቤት ክራይ ውስጥ ላላ ቀድማችሁ ስራ መፍጠሪያ የሆነ ነገር ስራ ካላችሁ በቤት ክራይ ብትኖሩ ችግር የለውም። አይደብራችሁም፣ አትጨነቁም። ለምን ቤት ክራይ መክፈል አያቅታችሁ። እናንተም ደግሞ ሪላክስ ያደረጋችሁ ውላችሁ የምትገቡበት የሆነ የራሳችሁ ስራ አላችሁ ከመንግስት ሰራተኛ በላይ ማለት ነው። እንደዛ ነው እላችኋለሁ። ላይክ ሼር ሰብስክራይብ አድርጉ። ወዳችኋለሁ። መልካም ቀን።